ሄሎ ምን ፈልገሽ ደወልሽ? እባክሽ ልጄን አታስገድይብኝ። ከመጣን በሩን እዘጋበታለሁ። ሰው እንደዚህ የተባለውን ሲሰማ ደስ ይላል። ከዚህ በኋላ አይኑንም አላይም። ለነገሩ ባሌ ጓደኛውን ይግደለው፣ ጓደኛው ባሌን ይግደለው፣ ምንም የማውቀው ነገር የለም። ምን ያው ልታጋድል ልከዋለች እኮ አሁን ያለን ጓደኛውንም እናቱንም አስወግጃለሁ። አሁን የቀረኝ ሀብቱን ተካፍዬ ካንተ ጋር መኖር ብቻ ነው። በጣም አሪፍ የኔ ፍቅር። እንዲህ አጋድለሽ ኧረ ሽጉጥ ይዟል ጀለስ። አንተ ውሻ ተረጋጋ። ምን ሆነ ነው? እኔ ጓደኛህን ውሻ የምትለኝ? አዎ ውሻ። ጓደኛዬን አብሮ አደጌ ነብዬ ቤቴ ባስገባ የኔ ምስ አስቸግራታለህ? ምንድነው የምታወራው? ያቺ ሰይጣን ሚስት ደግሞ እንደዚህ ብላ ላከች። አንተ አታውቅም እሷ አንተ ላይ ያሰበች ያለችውን ነገር ና አላሰማህ። ይሄን ቮይስ አሁን ደግሞ ሌላ ውሸት ጀመርክ። የምን ቮይስ ነው የምታሰማኝ? ዝም ብለህ ስማ። ከሰው ጋር ሳይሆን ከሰይጣን ጋር ነው የኖርክ ያለው። አትቸኩል፣ ስማ። እውነቱን እኮ ነው። ሄሎ የኔ ፍቅር፣ ያቺ እናቱን እኮ አስወግጃለሁ። ፈጣሪ ሆይ ልጄን ጠብቅልኝ። አሁን የቀረኝ ተንከሲስ ጓደኛው ነው። እሱን እስከማስወግድ ብቻ ትንሽ ጠብቀኝ እሺ? አላምንም። ከዚህ በላይ እንዴት ነው ማታምነው? ቆይም ሄሎ እናቴ፣ ልጄ እንዳታደርገው። ምንም ብትልህ ሚስት ውሸቷን ነው። ምን እናቴ፣ ምን እያልሽኝ ነው? ቆይ ምንድነው እየተካሄደ ያለው? እየተካሄደ ያለውማ ያቺ ሰይጣን ሚስት ባንተ ላይ የማገጠች ከመጀመሪያም ጀምሮ ያገባች ለሀብት ብላ ነው እንጂ አንተ ወደህ አይደለም። መጣው። እሺ ፍቅር፣ አንዴ ፊቴን ታጥቤ ነው። እሺ ተነቃብሽ በቃ። ለባሏ ያልሆነች ሴት እንኳን ለኔ ለራሷም መጣ። እቺ ውሻ ገላታለሁ። እሱም ተነሳልሽ። ታው አንተ ደግሞ እንዴ ምንድነው? ሁሉንም ገለህ የልደርስ ነው እንዴ? ተረጋጋ። ለማንኛውም ፓርት 5ን መፈልጉ ሰዎች ኮሜንት ላይ ፓርት 5 እያላችሁ ጻፉ።